ከዚህ ቪዲዮ በኋላ የቁርአንን ግማሹን ወይም 50% ትርጉም ማወቅ ትችላላችሁ። በዛሬውና በቀጣይ ተከታታይ ቪዲዮዎች በቁርአን ውስጥ ከሚገኙ ቃላት ግማሽ የሚሆኑትን የምናይ ይሆናል። በቁርአን ውስጥ የሚገኙ ቃላት አጠቃላይ ብዛታቸው ወደ 78000 የሚደርስ ሲሆን ከነዚህ መካከል ወደ 40000 አካባቢ የሚደርሱት የተደጋገሙ 120 ቃላት ብቻ ናቸው። እነዚህ ቃላት አንዳንዶቹ በመቶዎች አንዳንዶቹ በሺህ ጊዜ ተደጋግመው የተጠቀሱ ናቸው። ታዲያ እነዚህን 120 ቃላት ትርጉማቸውንና በአረፍተ ነገር ውስጥ የሚኖራቸውን የአገባብና የአነባብ ሁኔታ ጠንቅቆ ማወቅ የቁርአንን 50%ን ወይም ግማሹን ማወቅ ማለት ነው። በዛሬው ቪዲዮ ከነዚህ ቃላት መካከል በብዛት የተደጋገሙትን ትርጉማቸውንና በቁርአን አንቀጽ ውስጥ ያላቸውን አገባብ እንመለከታለን። هذا ይህ ማለት ነው። هذه ይቺ ማለት ነው ለሴት። هؤلاء እነዚህ ማለት ነው። ذلك ያ ማለት ነው። تلك ያቺ ማለት ነው ለሴት። أولئك እነዚያ ማለት ነው። الذي ያ ማለት ነው ወይም እሱ። التي ያቺ ወይም እሷ ማለት ነው። الذين እነዚያ ማለት ነው ለብዙ ሰዎች። አሁን ደግሞ እነዚህ ቃላት በቁርአን ውስጥ የሚኖራቸውን አመጣጥና አነባብ እንዲሁም ከሌላ ቃል ጋር ሲቀጠሉ ምን እንደሚመስሉ ምሳሌዎችን እያየን እንመልከት። هذا خلق الله هذا صراط مستقيم قالوا هذا الذي رزقنا من قبل ماذا أراد الله بهذا مثلا فهذا يوم البعث